የእግረኛው የበይነ መረብ ሚዲያ ባለቤት የሆነው ተክለ ሃይማኖት አዳነ መታሰሩ ተሰማ። ግለሰቡ ትናንት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ በፖሊስ ቁጥጥር ስር መዋሉ የተሰማ ሲሆን የመታሰሩ ምክንያት ለጊዜው በግልጽ የታወቀ ነገር የለም። ተክለ ሃይማኖት ወይንም እግረኛው ሚዲያ ጉዳያቸው በሕግ እየታየ ያሉ ግለሰቦችን ጨምሮ ትኩረት ሳቢና ወቅታዊ አነጋጋሪ የሆኑ ጉዳዮችን የያዙ ግለሰቦችን ቃለ መጠይቅ በማድረግ ይታወቃል። ሐሳባችሁን በኮሜንት አጋሩኝ። ፎሎ ማድረግ እዚህ ሰዓት ተክለ ሃይማኖት አዳነ መታሰሩ ተሰምቷል። ተክለ ሃይማኖት የእግረኛው የበይነ መረብ ሚዲያ ባለቤት ሲሆን ለጊዜው የስሩ ምክንያት በግልጽ አልታወቀም። ትናንት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ መታሰሩ የተገለጸው ተክለ ሃይማኖት በሚዲያው ላይ ትኩረት ሳቢ ጉዳዮችን ሲያቀርብም ይታወቃል። በዚህ ሰዓት በተሰማ መረጃ የእግረኛው ሚዲያ ባለቤት መታሰሩ ተሰምቷል። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መታሰሩ ነው የተሰማው። ተክለ ሃይማኖት የእግረኛው የበይነ መረብ ሚዲያ ባለቤት ሲሆን ለጊዜው የስሩ ምክንያት በግልጽ አልታወቀም። ትላንት ሐምሌ 23 ቀን 2018 ከቀኑ 11 ሰዓት አካባቢ መታሰሩ የተገለጸው ተክሌ በሚዲያው ላይ ትኩረት ሳቢ ጉዳዮችን ሲያቀርቡ ይታወቃል። እናንተ ስለ ጉዳዩም ትላላችሁ። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመርዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር እነሱ ወንድ ሆነው አይደለም፣ እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅና ያለ ራሳቸው እየገቡ ነው የምልህ። ስድስቱ ገብቷል። ፌዴራል ፖሊስ ደውሎ ጠርቶ እንወያይን ያለን መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ፣ ተጠርጣሪ ናችሁም አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይሄን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ ገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቅሱ፣ ደም ሲያስመጥጡ፣ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖርማል። ጅቡቲ ላይ መኪና ምናምን ያሉት የለም፣ ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ ይመስለኝ። አይ ቲንክ ትልቅ ሰው ነው በደምው በመኑ ይመስላል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። በእንዲህ ጉዳይ ታስሮ ተጠርጥሮ መዋል እና ስሜት ምን ይመስላል? በጣም ከባድ ነው ምልህ። እንደዚህ አይነት ነገር ስታየው እኔ አሁን ይሄንን እያየሁት እንትን እየሆንኩ ነበረ ማለት ያበሳጫል። ገባህ? እንደዚህ አይነት ነገር ስታይ እና እነዚሁ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት። ከዛ በፊትም ነበሩ፣ እኛ ከመግባታችንም በፊት ነበሩ። ከገባንም በኋላ እንዳሉ ሰምተናል። እንደገና ከወጣንም በኋላ አልፎ አልፎ ወጣጋባ የሚሉ አሉ። እና ስሜቱን ከጠየቀኝ እንትን ያደርጋል፣ በጣም ይረብሻል፣ ያበሳጫል። ከዛ ውጪ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል፣ ብዙ ነገር ያስተዛዝባል። ይሄ እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌት ሊደረግለት አይችልም። ስለዚህ እሱ ብዙ አይደለም፣ የሚያስቀርም ነገር አይደለም። ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ህጉ ስለሆነ እኛም ደግሞ እንደ
ተጠርጥሮ እንደታሰረ ሰው የተለየ ነገር ይደረግልን፣ ሌላው በዛ ደረጃ እየሄደ እኛ እንትን እንሂድ ምናምን ልንል አንችልም በህግ ስር እስካለን ድረስ። ስለዚህ ያንን በዛ ነው የምናየው። እንደ እንትን ግን እንደ ስሜት ከጠየቀኝ ግን በጣም ያሳዝናል። እንደዚህ በአደባባይ ወጥተው አለምንም መረጃ ሊኖራቸው ይችላል፣ ውሸትም የእውነትም፣ አለምንም ማስረጃ አለምንም እውነት የሰዎችን ስም በዚህ ልክ ማጥፋት፣ ያውም ደግሞ እንደዚህ አይነት ሰዎች ከዚህ በፊት በዚህ ደረጃ ላይ ስማቸው ተነስቶ የማያውቅን ሰዎች በዚህ ልክ እንትን የማለቱ ጉዳይ ትንሽ ይከብዳል እና መጀመሪያ ስለጠየቀኝ ነው የመለስኩት እንጂ በዚህ ስሜት ሆኜ ትንሽ ባልጠይቅ ሌሎች ጓደኞቼ የምጠይቅ። ሰራዊት ፍቅሬን ወደ እስር ቤት ለማስገባት እግረኛው ሚዲያ ይፈራገጣል። ሰራዊት ግን ብልጥ ነው። ሰራዊት ያው እንደምታውቁት አራዳ ነው። ኢትዮጵያ ውስጥ በጣም የሚገርመኝ ሰው እሱና ሳምሶን ማሞ ሸዋፈራው ደሳለኝ በአቋማቸው የጸኑ ከአቋማቸው ካሉት ፍንክች የማይሉ እንኳን ለሙቅ ለገንፎ ማልደነግጥ የሆነ ልብ ያላቸው ሰዎች፣ 3 አቋም ያላቸው ሰዎች አሏችሁ እናንተ ኢትዮጵያኖች ማለት ነው። አብይ ሲመጣ ብዙ ሰው እንዲህ አደረጉን። እነማን ናቸው እንደዛ ያደረጉት? አብይም ነበረበት እኮ እዛ ላይ አባል መሆኑን እነሱ ረስተውታል። አብይ የኢህአዴግ አባል የኢህአዴግ እንትን አንድ ፓርቲ እንደሆነ ረስተውታል እነሱ። እንዲህ አደረጉን በቃ ማለት ብሶት አደባባይ አድርገውት ነበር። አብይ ሲመጣ ትዝ ይላችኋል። አርቲስቶች በአቋማቸው የጸኑና ፍንክች ያላሉት እነማን ናቸው? እነዚህ 3ቱ ሰራዊት እንዳልኳችሁ 2ቱ። ዛሬ እግረኛው ሚዲያ ላይ ቀርቦ ሰራዊት ኢንተርቪው ሲያደርግ ገረመኝ። ማለት ደረጃችሁን ራሳችሁ ናችሁ የምታውቁት። አንድ ሰው ደረጃውን ካወቀ አይ አትመጥነኝም፣ አይ ኖ አልመጣም፣ ተራ ዩቱበር ጠርቶ ኢንተርቪው ሊያደርገው ኖ አይሆንም። ምክንያቱም ይሄ ዩቱበር ለራሱ ትኩረት ነው የሚፈልገው፣ ቴንሽን ነው የሚፈልገው። በዚህ ሰዓት እንዴት አንድ ሰው እንዴት ታዋቂ እንትን አይደለም ዩቱበር፣ ተራ ዩቱበር ነው። ባይገርማችሁ መጀመሪያ እንደመጣ እግረኛው ሚዲያ ሙስሊም ጠሎችን ነበር የሚያቀርበው። በቃ ሙስሊምን የሚጠሉ ሰዎችን እነሱን ነበር የሚያቀርበው። ለምን? ቴንሽን ፍለጋ። ከዛ ሁሉም ሰው ንቆ ዝም አለው። ማለት በቃ ይሄ ሰው ሩጦ ሰርቶ መብላት አይችልም። በቃ ሁላችንም የያቅማችንን ነው የምንሰራው። ግን ፍትሃዊ በሆነ ትክክል በሆነ መንገድ ብንሄድ ደግሞ ደስ ይላል። እኩልነት በሰፈነው መንገድ ብንሄድ ደስ ይላል። ይሄ ሰው ግን ከእኩልነቱም የለም፣ ፍትሃዊ ሰውም አይደለም። ዝም ብሎ ተራ እንትን ነው። እንዴት ሰራዊት እዛ ቀረበ ብዬ እኔ ራሱ ገረመኝ። አሁን ይሄ ሳስበው የፈራሁለት ነገር አለ። ሰራዊት የመታሰር እድሉ ከፍ ያለ ነው ብዬ ነው እንትን እምለው። ምክንያቱም አዶናይ አጥፍቶ አይደለም እኮ የታሰረው። ለምን ህዝብ አንድ ይሆናል? ፍቅር ለምን ትሰብካለህ? የተኛውን ወጣት ለምን ትቀሰቅሳለህ? እርዳታ እየረዳህ ለምን ታሳያለህ? መጨካከን መገዳደል እያለ ለምን እንደዚህ ታደርጋለህ? ምክንያቱም በረባውም ባረባውም መንግስት የት አለ እንዲባል ነው የሚፈልገው። ስለዚህ መጀመሪያ አብይ ወይ ጨቅላው መንግስታችሁ ወደ ስልጣን ሲመጣ በቃ ብሶት አደባባይ እኮ ነው የሆነው አይደል እንዴ? ልክ አብይ እዛ ፓርቲ ውስጥ እንዳልነበረ ተደርጎ ማለት ነው። ብሶት አደባባይ ነው የነበረው። አንዳንዱማ በቃ ተራ ሰው እንደዚህ በቃ አርቲስት ያልሆኑ ሰዎች ደግሞ ይወጡና አዎ እኛ በአያታችን ስም ይሳቅ ነበረ። በተለይ 2 ሴቶችን ትዝ ይሉኛል። ኢህአዴግ ማን ነው ወይ ደግሞ እስቲ ወያኔ ልበልና ወያኔ ነበር እንዴ በሰው ስም የሚስቀው? እኔ ለወያኔም አላግዝ ለማንም አላግዝ ለየትኛውም ፖለቲከኛ አላግዝም። ግን አንድ ነገር ልንገራችሁ፣ ተማሪዎቹ ናችሁ ተተራርባችሁ ተተርባችሁ አላደጋችሁም?
ከሰፈር ልጅ ጋር ተተራራባችሁ አላደጋችሁ? እሱ እንደ ቁም ነገር ተይዞ ልክ አብይ ሲመጣ እንዲህ ስንባል በአባታችን ስም እየተሳቀ በእናታችን ማነው በአያታችን ስም እየተሳቀ ይሄ ደግሞ ስም ነው እንደ እየተባልን ነበረ። አናናናና ያ ሁሉ ሲሆን አርቲስቶችም እየተነሱ እነ ችሮታው ከርካይ እነ አብዱ አብራር ነው አብራር አብዱ ነው አብራር አብዱ ነው ማነው አብራር አብዱ ነው አብዱ አብራር እነ ነዋይ ደበበ እነ ስንቶቹ ነው ያልኩት እኔ። ሱሪ የታጠቀ ሁሉ ወንድ ይመስለን ነበረ። ለካ ልጆች ናቸው እነዚህ። ከአይኔ እንደወረዱ እርግጠኛ ነኝ እንዳንዲት አበሻ ከናንተም አይኖርደው ይሆናል። ስለዚህ ምን ለማለት ፈልጌ ነው፣ ሰራዊት አቋም ያለው ሰው ነው እንዳልኳቸው። እነዚህ ሸዋ ፈራው ደሳለኝ ሳምሶን ማነው ወደ ሳሚ ማሞ ሳምሶን ማሞ እነዚህ በጣም አቋም ያላቸው ሰዎች ናቸው። እንደው እነሱ ወደ ፖለቲካው ዓለም እንኳን ቢቀላቀሉ እርግጠኛ ነኝ አንዱ ጠቅላይ ሚኒስተር፣ አንዱ ፕሬዝዳንት፣ አንዱ ደግሞ ይሆን ነገር ሆኖ ይሾሙ ነበር ብዬ ነው ማምነው። ምክንያቱም አንድ ሰው ማንኛውንም ሰው አንተ አቋም ያለውን ሰው ነው የምትፈልገው እንጂ አንዱን ሲያይ አንዱን እንስስትን ማስናቅ ጥሩ አይደለም። አንድ አቋም የሌለው ሰው አንዱን ሲያይ አንዱን ቀዩን ሲያይ ቀይ ጥቁሩን ሲያይ ጥቁር የሚሆን ሰው ለኃላፊነትም በጣም ትፈራለህ ለራስ ራሱ አይደል እንዴ? አሁን ስማቸው ተነስቶ ያቅም አይናችሁ ማን ላይ ነው? እነዚህ ዩቲዩበሮች የሚሆን መንግስት የሚሆን አይኑ ማን ላይ ነው? እነ ሰራዊት ላይ ነው። ምክንያቱም ፍንክች አላሉማ። ለዚህ ነው ሰራዊትም ስላለበት ነው አዶናይን ያሰረው ጨቅላው መንግስታችሁ። አመሰግናለሁ። ይሄን ይመስላል በደንብ